ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። የዕለቱን አዲስ የትኩረት ነጥቦቻችንን በማስቀደም እንጀምራለን። የወሎ ነዳጅ ጉዳይ አውጡና ተጠቀሙኝ ያለ በሚመስል መልኩም ከአለት ላይ ወጥቶ የታየው የወሎ ነዳጅ ጉዳይን የሚመለከት አዲስ የተሰማውን መረጃ እናደርሳችኋለን። የቀድሞው የኢህአዴግ መሩ የኢትዮጵያ መንግስት የፓርላማ አፈ ጉባኤ የነበሩት ስለ አሰብ ወደብ ጉዳይ ተናግረዋል። አሰብ የኤርትራ ሆኖ አያውቅም በማለትም የኢትዮጵያ መንግስትን ጉዞ ወደ አሰብ የሚለውን ፕሮጀክት የሚያጠናክር አስተያየትም ሰጥተዋል። መረጃውን በዝርዝር እንመለስበታለን። በኢትዮጵያ ህዳሴ ግድብ ላይ አዲስ ስጋት ተፈጠረ። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በኢትዮጵያ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት መዘጋጀቱን አስታውቋል። ጉዳዩም የኢትዮጵያ መንግስት ባለው የሱዳን ጦርነት አሰላለፍ ምክንያት በማድረግ የተነሳ ነው። ሙሉ መረጃውን እናደርሳችኋለን። አማራ ላይ የዘር ማጥፋት ወንጀል ወይም ጄኖሳይድ ተፈጽሟል በማለት በጠቅላይ ሚኒስትሩ የተሾሙት ሚኒስትር ተናግረዋል። ሚኒስትሩም የፖለቲካ ፓርቲ ሊቀመንበር ሲሆኑ ከህወሓት ጋር መስራትም ሞት ነው ብለዋል። ሁሉንም መረጃዎች በዝርዝር እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። በዶክተር አብይ አህመድ ስልጣን የተሰጣቸውና የተሾሙት የሳይንስና ኢኖቬሽን ሚኒስትሩና የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑት ዶክተር በለጠ ሞላም ከኤንቢሲ ቴሌቪዥን ጣቢያ ጋር ሰፊ ቃለ መጠይቅ አድርገዋል። የአብኑ ሊቀመንበርና የሳይንስና ቴክኖሎጂ ሚኒስትሩም ህወሓትን ወያኔ በማለት ከጠሩ በኋላም አማራ ላይ ጄኖሳይድ ወይም የዘር ማጥፋት ወንጀል ፈጽሟል በማለትም ተናግረዋል። ሚኒስትሩም ከዚህ በተጨማሪም መንግስት በአማራ ክልል የሰራው ስህተት አለ በማለትም በቃለ መጠይቃቸውም ላይ አንስተዋል። ሚኒስትሩም የአማራ ክልል ቀዬዎችም በተኩስ እየተናጡ ነው በማለትም ጦርነቱ እያስከተላቸው የሚገኙትን ቀውሶች በመዘርዘር በክልሉ ውስጥ ያለውን ሁኔታም ከሚታሰበው በላይም አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስም ያልታወቀ አካልም ሲሰራ ነበር ሲሉም ወቅሰዋል። እንደ አብነትም የሰኔ 15ቱን ክስተትም አንስተዋል። በዚያ ክስተት ተነሳስተውም ወደ ትጥቅ ትግል የገቡ መኖራቸውንም አስገንዝበዋል። የሳይንስና ቴክኖሎጂ ሚኒስትሩም ዶክተር በለጠ ሞላም በአሁኑ ጊዜ የክልሉ ህዝብ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸውም ብለዋል። ከዚህ በተጨማሪም ሚኒስትሩም የፋኖ ኃይሎች ከህወሓትና ሻዕቢያ ጋር ግንኙነት ጀምረዋል ስለተባለው ጉዳይም ሐሳብ ሰጥተዋል። በክልሉ ውስጥ ባለው ግጭት ላይም ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታም የሚፈታበትን መንገድም አወሳስቦታል ብለዋል። ሚኒስትሩም አንዳንድ የፋኖ አደረጃጀቶች ከሻዕቢያና ወያኔ ጋርም እየሰሩ ነው፣ መረጃው አለን፣ ሁሉም ፋኖዎች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም ምክንያት የክልሉን ቀውስ ለመፍታትም ውስብስብ አድርጎታል በማለትም አብራርተዋል። ነገሩ እንዲፈጠር ያደረገው የእኛ ሽንፈትና ስህተት ነው በማለትም ራሳቸውንና መንግስትንም ወቅሰዋል። ሚኒስትሩም ከዚሁ ከክልሉ ውጭ ያሉ ኃይሎች በክልሉ ግጭት ላይ በመሳተፋቸውም ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም፣ መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊትም ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ጊዜ ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነም ተናግረዋል። ዶክተር በለጠ ሞላም ወያኔ ስሉ የጠሩት የህወሓት ኃይልም ቲዲኤፍ በአማራ ላይም ጄኖሳይድ ወይም የዘር ማጥፋት ወንጀል ፈጽሟል በማለትም ከዚህ ኃይል ጋርም በአሁኑ ሰዓት መስራትም ታሪካዊ ስህተት ነው በማለትም ገልጸዋል። ወያኔ ህወሓት ደብረ ሲና ድረስ ሲገድልና ሲዘርፍ ጄኖሳይድ ከፈጸመ አካል ጋርም መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይም ኃጢአት የፈጸመ ድርጅት የለም በማለትም ህወሓትንም ወንጅለዋል። ከዚሁ ጋር በተያያዘም አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት መሪ የሆኑት አቶ እስክንድር ነጋ እንደ ዶክተር በለጠ ሞላም ከወያኔ ጋር መስራትም ሞት ነው ሲሉ ወንጅለዋል። አቶ እስክንድር ነጋም ከህወሓት ጋርም በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም በማለት ለጀርመን ድምጽ ራዲዮ መግለጻቸው ይታወቃል።
በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሱዳን ከኢትዮጵያ ጋር በሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ መሆኗንም የሱዳን ባለስልጣናት ለአልጀዚራ ተናግረዋል። ይህ የሱዳን ወታደራዊ ውሳኔ የመጣው ኢትዮጵያም በጄኔራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል RSF እናም የነሱ ደጋፊ የሆኑ ቅጥረኞች በሁለቱ ሀገራት ድንበር ከኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ አካባቢም ስልጠና ወስደው የሱዳንን ብሉ ናይል ክልልን እንዲያጠቁም ኢትዮጵያ ፈቅዳለች በሚል ምክንያት ነው። የሱዳን ወታደራዊ መንግስት እንደገለጸው የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበርም ከፈጥኖ ደራሽ ሰራዊቱ ጋር ወታደራዊ ቅንጅት መፍጠራቸውንም ተናግረዋል። የኢትዮጵያ መንግስት ኢትዮጵያንና ሱዳንን በሰሜን ምስራቅ በኩል በሚያዋስነው በቤንሻንጉል ጉሙዝ ክልል ዋና ከተማ በሆነችው በአሶሳ ከተማ በኩል ለፈጥኖ ደራሽ ኃይሎችም የጦር ተሽከርካሪዎች መድፍናም የጠለፋ መሳሪያ ስርዓቶችም እንዲቀርብ ማድረጉን ሱዳኖች እንደሚያውቁም ለአልጀዚራ የዜና ተቋም ገልጸዋል። ከዚሁ ጋር በተያያዘም የተለያዩ የፖለቲካ ተንታኞች ኢትዮጵያም በሱዳን ጦርነት ውስጥ መግባቷና ሱዳን የምትከፍተው የጦር ግንባር የኢትዮጵያ ህዳሴ ግድብ መገኛ ቀጠና በመሆኑም ከግብጽ ወታደራዊና ቀጠናዊ እንቅስቃሴ ጋር ተዳምሮም ለኢትዮጵያም ከባድ ስጋት መሆኑን አብራርተዋል። የወሎ ነዳጅ ጉዳይም ነዳጅ አርግዛ ምጧ የረዘመባት ወሎ አዋላጅ ያጣው ነዳጅ ሁኔታም ለበርካታ ዓመታት ሲነገርለትና ሲጠበቅለት የነበረው የደቡብ ወሎም ለገሂዳና ወረኢሉም የነዳጅ ሀብት ውሳኔ ለመስጠት ከፌደራል ጀምሮ በየደረጃው ያሉም የባለድርሻ አካላት ቡድን በደቡብ ወሎ ዞን ለገሂዳ ወረዳ ገብቶም በአካል የመስክ ጉብኝት አድርገዋል። የለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ በአለፍ ስንጥቅ ውስጥ ወጥቶ የሚታየው ነዳጅ ለሀገር ልማት ለማዋል የመንግስት አካላት ከወሎና ከአዲስ አበባ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻ አካላትም በቦታው ተገኝተው ተመልክተዋል። በአካባቢው ነዋሪዎችም አቀባበል የተደረገለት የባለድርሻ አካላት ቡድኑም አካባቢውን ተመልክተው በአለት ላይ ከሚታየው ፈሳሽ ላይም ናሙና ወስደዋል። ከዚህ በፊትም በ2005 ነዳጅ ሲያፈላልግ የነበረው ድርጅት ከፍተኛ የነዳጅ ክምችት እንደሚገኝም አመላክቶ ነበር። የመስክ ጉብኝት ያደረጉት ባለሙያዎቹም ከአካባቢው ነዋሪዎችም ማብራሪያ በመነሳትም በጂፒኤስ መረጃ ወስደዋል። ባለሙያዎቹም የተመለከቱትን የነዳጅ ሀብት ላይም ክትትል እንደሚያደርጉ አረጋግጠዋል። የቀድሞው የኢህአዴግ መሩ የኢትዮጵያ መንግስት የፓርላማ አፈ ጉባኤ የነበሩት አቶ አባዱላ ገመዳም የአሰብ ግዛትም የኤርትራ ሆኖ አያውቅም በማለትም ሐሳባቸውን ገልጸዋል። አቶ አባዱላ ገመዳም ሐሳባቸውን ሲያካፍሉም በነበረው የክፍለ ሀገር አደረጃጀትም አሰብ የወሎ አካል ነበር በማለትም ተናግረዋል። አቶ አባዱላ ገመዳ ከዚሁ ጋር አያይዘውም እንዴት ሆኖ ነገሩ እንዴት ተገለባበጠም ለራሴም አይገባኝም። ይህ የሆነበት ምክንያትም ሁሉም አጀንዳውን ተጠቅሞ ኢትዮጵያን ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልጉ ብቻ ነው በማለትም ሐሳባቸውን ገልጸዋል።